ሰበር ከደቂቃዎች በፊት ኢራን ውስጥ በደረሰ ጥቃት እንግዲህ የኢራን የኤሌክትሪክ ፋሲሊቲዎች መመታታቸው እየታወቀ ነው ያለው። በዚህም እንግዲህ ቴህራን ውስጥ የተወሰኑ ቦታዎች ላይ የመብራት መቋረጥ ታይቷል። ይህንን የቴህራን ኦቶሪቲ እንግዲህ መብራት መቋረጡን ብልሽቱን ለማስተካከል እንቅስቃሴ እያደረገ እንደሆነ አሳውቋል። ነገር ግን እንደምታውቁት ዶናልድ ትራምፕ የኢራንን የመብራት ፋሲሊቲዎች እመታለሁ ብለው ዝተው ሲያበቁ የ48 ሰዓት አልቲሜተም ሰጥተው ሲያበቁ ለ5 ቀን እንዳራዘሙትና በኋላም ያ 5 ቀን ማለቁን ተከትሎ እንግዲህ ለተጨማሪ 10 ቀን እንዳራዘሙት ታውቃላችሁ። ይህንን ደግሞ አልመታም ብለውም ፕሮሚስ ገብተው ነበረ እስከዚህ አልቲሜተም። እንዲሁም ደግሞ ከዚህ በኋላ እስራኤል የኢራንን የኢነርጂ ፋሲሊቲዎች እንዲሁም ሲቪሊያን ፋሲሊቲዎች አትመታም ይህንን ቃል ገብቶልኛል ጋሽ ቢኒ ብሎ ትራምፕ የተናገረ የነበረ ቢሆንም ግን እስራኤል እንግዲህ ከደቂቃዎች በፊት በወሰደችው እርምጃ የኢራን የኤሌክትሪክ ፋሲሊቲዎች መመታታቸውና በቴህራን የተወሰኑ ቦታዎች ላይ መብራት መጥፋቱ ታውቋል። ይህንን ደግሞ ሪስቶር ለማድረግ እንግዲህ የኢራን ኦቶሪቲዎች የመብራቱ ሪስቶር ለማድረግ ብልሽቱን ለማስተካከል እየሰሩ እንደሆነ ታውቋል። ነገር ግን ለዚህ አጸፋ እንግዲህ እንደምታውቁት ኢራን የመብራት ፋሲሊቲዎች ከተመቱ ሚድል ኢስት ውስጥ ያሉትን የመብራት ፋሲሊቲዎች በሙሉ እመታሉ ብላ ዝታ እንደነበረ ታውቃላችሁ። ለማንኛውም ይህ ጥቃት እንግዲህ ሙሉ ለሙሉ ኢንፍራስትራክቸሩን ያወደመ ሳይሆን በተወሰነ መልኩ የተወሰኑ ቦታዎች ላይ መብራት ያጠፋ መሆኑን ተከትሎ ኢራን እንደዛተችው እንግዲህ ተመሳሳይ እርምጃ ትወስዳለች ወይ የሚለውን ደግሞ አይገስ ዊልሲ በሰፈሩት ቁና መሰፈር አይቀርም እንዲሉት ዙልፋ ዶናልድ ትራምፕ ሳያስቡ የገቡበት ጦርነት የኢራን ህዝብ የኢራን መንግስቱ ላይ አምጿል። አያቶላውን ከገደልን ደግሞ ተነስቶ መንግስት ይገለብጥልናል ብለው አስበው የጀመሩት ጦርነት እንደ ቡምሪንግ ዞሮ መጥቶ እንግዲህ ራሳቸውን ማጅራታቸውን ነክሷቸዋል። በትላንትና ዕለት እንደምታውቁት እንግዲህ የኢራን ህዝብ ኢን ሚሊየንስ በሚሊዮኖች ወጥቶ አዲስ የተሾሙትን አያቶላ ሙጅተባ ኾሜኒን እየደገፈ ባለበት ሰዓት ግን በትላንትና ዕለት ኢን ሚሊየንስ ደግሞ አሜሪካውያን በመውጣት ዶናልድ ትራምፕ ኢሚዲየትሊ ስልጣን ሊለቅ ይገባል የሚል ጥሪዎች እያሰሙ ነው ያሉት። ለዚህ ደግሞ ሪዝናቸው 3 ሪዝን ናቸው። አንደኛው ያለምንም ማንንም ሳያማክር ያለምንም እንትን በማይመለከተን የገባበት የኢራን ጦርነት ይህ የዶናልድ ትራምፕ የፖሊሲ ፌሊየር ነው የሚል ጥያቄ ነው። አንደኛው የኢራንን ጦርነት በመቃወም ነው። ሁለተኛው ደግሞ ይህ ጦርነት ያመጣው ጣጣ ነው። ይህ ጦርነት እንግዲህ አሜሪካ ውስጥ የነዳጅ መጨመርና የኮስት ኦፍ ሊቪንግ የኑሮ ውድነትን ማስወደዱን ተከትሎ እንግዲህ ይህም የዶናልድ ትራምፕ የፖሊሲ ፌሊየር ነውና ብቁ አይደለም፣ ለመሪነት ብቁ አይደለም፣ ኢሚዲየትሊ ስልጣን ሊለቅ ይገባል የሚል ነው። ሶስተኛው ያው በኢሚግሬሽን ነው፣ በኢሚግሬሽን ህጎቹ ነው አይስ ምናምን ስታፍ። ከነዚህ 3 ጥያቄዎች ግን ሁለቱ ሳያማክር የኢራን ህዝብ መንግስት ላይ አምጿል። ስለዚህ ሊገለብጥልኝ ነው ብሎ የገባው ጦርነት መልሶ እሱን ህዝብ ላይ አሳምጾበታል። ኦን ቶፕ ኦፍ ዳት ደግሞ በእንቅርት ላይ ጆሮ ደግፍ እንዲባል የሁርሙዝ ሰርጥን አስከፍታለሁ። ይህን ኑሮ ውድነት ይህ የነዳጅ መጨመርና የኮስት ኦፍ ሊቪንግን ለማስቀነስ እንግዲህ ሁርሙዝ ሰርጥን አስከፍታለሁ ብሎ ያሰቡት የሚሊተሪ እርምጃ የእግረኛ ጦር እርምጃ አሁን ከፔንታጎን እየወጡ እንዳሉ መረጃዎች ከሆነ 2 ወር ሊፈጅ ሁሉ እንደሚችል እየተነገረ ነው ያለው። እንግዲህ አስቡት፣ ስዊፍትሊ ይከፈታል ተብሎ ነበር መጀመሪያ ታስቦ የነበረው። አሁን ግን እስከ 2 ወር ሊፈጅ ይችላል ሁርሙዝ ሰርጥን ለማስከፈት ነው እየተባለ ያለው። በሌላ በኩል የኢራን ሪቮሉሽነሪ ጋርድ ደግሞ ከሚሊየን በላይ ሰራዊት አዘጋጅቼ እየጠበቅኳችሁ ነው፣ ምን ነው ቆያችሁ እያለ በየጊዜው እየተናገረ ነው ያለው። በእግረኛ ሰራዊት መግባት ወታደሩ አሁን ፕላን እየተደረገ እንዳለው ከሆነ እንደምታውቁት ሚሊተሪ ፕላን ሲደረግ በጣም ካዥዋሊቲ ለመቀነስ ነው። በጣም በትንሽ መስዋዕትነት ምን ያህል ማሳካት እንችላለን የሚል ነው። ነገር ግን አሁን እየወጡ እንዳሉ መረጃዎች ከሆነ ግን ከፔንታጎን በኩል እየወጡ እንዳሉ መረጃዎች ከሆነ ይህንን የእግረኛ እርምጃ የምር የሚወሰድ ከሆነ እጅግ በጣም ብዙ ቁጥር ያለው ካዥዋሊቲ እንደሚሞት ሊታወቅ ይገባል ተብሎ ገና ፕላኑ ላይ እየተነገረ ያለ እርምጃ መሆኑ ነው። ገና ፕላኑ ላይ ገና ብዙ የአሜሪካ ወታደሮች ይሞታሉ ተብሎ እየተነገረ ነው ያለው። በዛ ላይ ለ2 ወር ነው ገና ይህ ኦፕሬሽን። በሌላ በኩል ደግሞ ይሳካል አይሳካልም ሌላ ጉዳይ ነው። በኢራን በኩል ግን ሬዲ ነን፣ ከሚሊዮን በላይ የኢስላሚክ ሪቮሉሽነሪ ጋርድ አርሚ ተዘጋጅቶ እየጠበቃችሁ ነው እየተባሉ ነው። እንደምታውቁት ዶናልድ ትራምፕ ሰራዊታቸውን አይደለም ዲፕ ኢንሳይድ ኢራን ቀርቶ ሚድል ኢስት ላይ እንኳን ፕሮቴክት ማድረግ አልቻሉም። ቤዞቻቸውን ፕሮቴክት ማድረግ አልቻሉም ከኢራን ጥቃት። ኢራን ውስጥ ደግሞ ዲፕ ኢራን የኢራን ቴሪቶሪ ውስጥ ዲፕ ገብተው ግን ፕሮቴክት ሊያደርጓቸው ይችላሉ ወይ? እዚህ እንኳን ያልቻሉትን አይገስ ዊልሲ። እስራኤል ውስጥ ክርስትናን መስበክ በወንጀል ሊያስቀጣ ነው። እኛ እዚህ በኢራንና በአሜሪካ ጦርነት ቢዚ ሆነን ባለንበት ሰዓት ከ7 ቀን በፊት የእስራኤል ፓርላማ ኦር ኬኔሴት ውስጥ አዲስ ረቂቅ ህግ ቀርቧል። ክርስትናን መስበክ በ2 ዓመትና ከ1 ዓመት እስከ 2 ዓመት እንዲያስፈርድና በወንጀል እንዲያስጠይቅ የሚጠይቅ ረቂቅ ህግ ቀርቧል። እንግዲህ የእስራኤል ፓርላማ ውስጥ ከዚህ በኋላ ክርስትናን መስበክ ከ1 ዓመት ጀምሮ እንዲሁም ደግሞ የተሰበከው ሰው ደግሞ እድሜው ከ18 ዓመት በታች ከሆነ ደግሞ እስከ 2 ዓመት እስር እንዲያስቀጣ የሚጠይቅ ረቂቅ ህግ ለፓርላማው መቅረቡ ተነግሯል። ስለዚህ ክርስትና እዚህ ረቂቅ ህግ ላይ እንግዲህ ስፔሲፊካሊ ሜንሽን የተደረጉት ክርስቲያኖች ናቸው። ክርስትና የሚለው እምነት ነው ስፔሲፊካሊ ሜንሽን የተደረገው። ስለዚህ ክርስትናን መስበክ እንዲሁም ወደ ክርስትና ሰዎች እንዲመጡ
እንዲመጡ ጥሪ ማድረግ፣ ለምን በኢየሱስ ክርስቶስ እንዳመኑና የኢየሱስ ክርስቶስ እውነተኝነትን የመሳሰሉ ነገራቶችን በመናገር ወደዛ እምነት እንዲመጡ ማድረግ፣ የተለያዩ የመጣሪያ መንገዶችን በመጠቀም ቪዲዮ ሊሆን ይችላል፣ ኢሜጅ ሊሆን ይችላል፣ ፓምፍሌት መበተል ሊሆን ይችላል፣ ቡክሌት መበተል ሊሆን ይችላል። እነዚህን ተጠቅመው ጥሪ ማድረግ እስከ 1 ዓመት በወንጀል እንዲያስቀጣና እንዲሁም ደግሞ ይህ ጥሪ የተደረገለት ሰው ከ18 ዓመት በታች ከሆነ ደግሞ እስከ 2 ዓመት በወንጀል በእስር እንዲታሰር የሚያደርግ ረቂቅ ህግ እንግዲህ ለፓርላማ መቅረቡ ተነግሯል። ይህ ረቂቅ ህግ እንግዲህ የእስራኤል ዳይሃርድ ደጋፊዎች የሆኑት የአሜሪካ ኢቫንጀሊካን ክርስቲያኖች ገና ካሁኑ ተቃውሞ እያሰሙበት ያለ ነገር ቢሆንም ግን ረቂቁ ቀርቧል። ፓርላማ ውስጥ እንግዲህ ሊያከራክር ይችላል፣ ሊጸድቅም ላይጸድቅም ይችላል። እሱን አይገስ ዊልሲ። ነገር ግን እንደዚህ አይነት ነገራቶች አሉ ማለት ነው። ከዚህ በኋላ ያ ህግ ከጸደቀ ክርስትናን ኢምፐብሊክ ኦር በማንኛውም መንገድ መስበክ እንግዲህ እስር ነው ትርጉሙ ማለት ነው። ከዚህ በኋላ እስራኤል ውስጥ ያ ህግ ከጸደቀ እንደምታውቁት ከወራት በፊት እዚህ ጋር ከጀርባ የምታዩት ፓትሪያርክ የኢየሩሳሌም፣ የእስራኤል፣ የጆርዳንና የሶሪያ ኦርቶዶክስ ቤተክርስቲያን ፓትሪያርክ የሆኑት ፓትሪያርክ ቴዎፊሎስ III ከወራት በፊት እንግዲህ ክርስቲያኖች እስራኤል ውስጥ ኤግዚስታንሻል ትሬት የመኖርና ያለመኖር አደጋ ተደቅኖብናል እባካችሁ ብለው ጥሪ ሲያደርጉ የነበረ እንደሆነ ይታወቃል። ያ ሀፕን ካደረገ ያንን ከተናገሩ ከ7 ወር ኦልሞስት ከወራት በኋላ እንግዲህ ይህ ረቂቅ ቀርቧል። ስለዚህ ይህ ረቂቅ የሚጸድቅ ከሆነ ከዚህ በኋላ ክርስትናን እስራኤል ውስጥ መስበክ ወንጀል ይሆናል ማለት ነው። ይጸድቃል አይጸድቅም? አይ ገስ ዊ ዊል